በዕዝራ መጽሐፍ ውስጥ ቁጥር 21 በ8ኛው ምዕራፍ ላይ በአምላካችን ፊት ይላል። እግዚአብሔር እንደሚያየን ማለት ነው። ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ይላል። ለእኛና ለልጆቻችን ለንብረታችንም ያችሁ ለእኛና ለልጆቻችን ደግሞ ለንብረታችንም ሁሉ እንለምን ዘንድ በዚያ በአሐዋ ወንዝ አጠገብ ጾምን አወጅን። እንለምን የሚለው ጸሎት ነው አይደል? ግን ከጸሎቱ ጋር ጾምን ጨምሮበት የሚያስፈልጉት የጸሎት ርዕሳቸውን ሰጥቷቸዋል። ርዕሱን በሶስት ነገር ከፍሎላቸው የቀናውን መንገድ ለእኛ፣ ከዛ ደግሞ ለልጆቻችን፣ ከዛ ለንብረታችን ለሚኖረን ለምናፈራው ሁሉ እግዚአብሔር ደግሞ እንዲረዳን በዛ በወንዙ አጠገብ ቅዱስ ቃሉን በሚሰሙበት ለጸሎት በተሰበሰቡበት እሱን ነው በእግዚአብሔር ፊት የሚለው። እግዚአብሔር እያየን ነውና በእሱ ፊት ቆመናልና ይሄን እናደርጋለን ይላል። እንጸልይ። ቅዱስ አምላክና አባት የዘላለም ሕይወት የነፍሳችን እረኛ የእድሜያችን ሁሉ አክሊል የትናንትም የዛሬም የነገውን ሁሉ በእጅ የሆነ ያለህ ነበርክ ለዘላለም የምትኖር በሰማያት ሰማያት አንተ ነህ፣ በሚታየው አንተ ነህ፣ በምድርና በሞላው አንተ ነህ። በእኛ በቀን ውሏችን በመግባትና በመውጣታችን አንተ ነህ። በሰጠህን በልጆቻችን እግዚአብሔር አምላክና አባት ወይ በፊትህ በቆምንበት በምንታይበት ወደ አንተ በመጣንበት ባመለክንበት በዘመርንበት ቃልህን በምንሰማበት በምንናገርበት አንተ ነህ። ስለሰጠህን ሁሉ ስለ እያንዳንዷ ነገር ምስጋና የአምላክነትህ ነው፣ የባህርህ ነው ጌታ፣ የእጆችህ ስራ ነው፣ የደግነትህ ማለዳ ማለዳ ለሰው ልጅ የምትሰጠውን ምሕረት እናከብራለን፣ እናመሰግናለን። ምሕረትን ተቀበል፣ እናመሰግናለን። ለዘላለም የሚሆንን ለእረፍት የሚሆንን ደህንነትንም ሰጠህ፣ ይቅርም አልክ። ለበደላችን ስርየት ለኃጢአታችን ሁሉ መንጻት ለድካማችን ሁሉ የሚረዳን ልጅህን ሊቀ ካህናችን የሚራራል በአንተና በእኛ መካከል እሱ እንዲገባ እግዚአብሔር አምላክ ሆይ እንዲያድነን እንዲቀድሰን በደሙ እንዲዋጀን ለራሱ እንዲለየን ከዚህ ካለው ከጨለማው ዓለም ከሰይጣንም ስልጣን ነፃ እንዲያወጣ ስለሰጠህን እናመሰግናለን። ወደ እውነት የሚመራን መንፈስ ቅዱስ የቃልን ፍቺ የሚያበራ የሚያስተምር መንፈስ ነው ጌታ። ቅዱስ መንፈስን ስለሰጠህን እናመሰግናለን። አሁንም በቀናው መንገድ በአንተ ሀሳብ እኛንም ልጆቻችንን ደግሞ የሰጠህንንም ንብረት የምትሰጠንንም የዕለት እንጀራ ከአንተ ደግሞ እንቀበል ዘንድ እንለምናለን። ምራን ጌታ፣ ባርከን፣ ጠብቀን፣ ከክፉ ሁሉ አድነን። ለደከሙ ነፍሳቸው ለምትጮህ በዚህ ሰዓት በፊት እንቆማለን። እርዳታህን ለሚፈልጉ ጌታ፣ የአንተ እጅ ለሚሹ ሰው ብርሃንህ እንዲበራላቸው እግዚአብሔር አንተ እንድትደርስላቸው ማን ነው የሚያድነኝ በሚሉበት ሰዓት አንተ እንድትታደጋቸው ከአንተ እጅ እግዚአብሔር ሆይ ኃይልን እንዲካፈሉ ከመንፈስህ እርዳታን እንዲያገኙ እንማልዳለን። በችግሮቻቸው ውስጥ ሁሉ ራራ። አንተ አምላክ፣ አንተ ፈጣሪ፣ የሰውን በደል ይቅር በል፣ ድካማቸውን ይቅር በል። ስለ ክርስቶስ ኢየሱስ ስም አሜን። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ግሩም ቀን ግሩም ሰዓት ነው እግዚአብሔር እየሰጠን ያለ ነው።
እያሰለፍ እንኳን እግዚአብሔር ደግሞ ጤንነት፣ ሰላም፣ ጥበቃ አድርጎ በሰላም መለሰሽ። እንኳን ደህና መጣሽ። ያወታችንን ባለፈው እንኳን ደህና መጣሽ ብለናል። ወደ ዛሬ የቃሉ ሀሳብና እንትን እንሄዳለን። ይሄኛው የነህምያም ሰዓቱ ሁኔታው ትምህርቱን በደንብ ፍንትው ብሎ እንዲታይ እኛ ውስጥ መልእክቱ እንዲበራ ለእኛ እንዲሆን አይደለም። በዛ ዘመን ያደረጉት ነገር ወደኛ ዘመን ስበን እነሱ የተጠቀሙበትን መጠቀም እነሱን የረዳቸውን ያ የተረዱበትን የተገለጠላቸው ነገር እኛ ውስጥ ደግሞ እንዲገለጥ የተጻፈው መጽሐፍ ቅዱስ ለእምነታችን ነው። ስለ እምነታችን ተጽፏል። ለአሁን ለሚያነቡት ሰዎች አሁን ነው ማለት ነው። ያንን መንፈስ አሁን መካፈል ማለት ነው። ለዚህ ነው እንግዲህ መጽሐፍ የተጻፈው። መጽሐፍቱን እንድናነበው የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ነው ተብሎ ተጽፏል የሚላል። ተጽፏል ከተባለ የተጻፈ ነገር ነው ማለት ነው። የተቀመጠ ነገር ነው። ግን በዓላማ ነው የተጻፈው። ሰዋሰዋዊ አይደለም፣ ምድራዊ አይደለም፣ የስጋ አይደለም፣ ከዚህ ፍጥረታዊ አእምሮ የሚመነጭ አይደለም፣ ከሰው ልምምድ የሚመነጭ አይደለም። ገብቷቸዋል። በሰው ፍላጎት የመጣ ነው። ልዑሉ አምላክ እግዚአብሔር ለሰው ነፍስና መንፈስ የህይወት ምግብ ብሎ እስትንፋሱ ያለበትን የህይወት መንፈስ አለበት። ቃሌ መንፈስ ነው፣ ህይወትን ይሰጣል የሚለውን ቃል ነው ተጻፈ የሚለው። አንዳንዱ ዝም ብሎ ታሪክ የተጻፈው አይደለም፣ ታሪካቸው እንድናውቀው እንጂ መንፈስ የለውም ታሪካቸው። ግን አንዳንዱ ላይ ግን እግዚአብሔር ስራ ሰርቶበታል። አትሞት ፕሪዘርቭድ ነው፣ ሁሉ ጊዜ ፍሬሽ ነው፣ እንደመናው ማለት ነው። በየቀኑ ስንመገበው ለነፍሳችን ምግብ ነው የተሰጠ። የሰው ልጅ በእንጀራ ብቻ አይኖርም ከተባለ የሰው ልጅ ከአዳም ጀምሮ የኖረው እስከ ክርስቶስ ድረስ የሚመጣው ለሱ ሁሉ ሰው ነው የተጻፈ፣ ለልጆቻችን ሁሉ ነው የተጻፈ። እነዚህ ሰዎች ሲናገሩ ሁል ጊዜ አብርሃምም ልጆቹን ኢንክሉድ ሲያደርግ ታያላችሁ። ቆርኔሌዎስ ቤተሰቦቹን ኢንክሉድ ሲጠራቸው፣ ወደዛ ግብዣ ሲያመጣቸው ታያላችሁ፣ ሲጋብዛቸው። ያ መቶ አለቃው ሰውዬ የእስር ቤቱ አለቃ፣ መቶ አለቃ አይደለም ግን የእስር ቤት አለቃ ነው። እነ ጴጥሮስን ጳውሎስና ሲላስን ከእስር ቤት የፈታቸው ሰው ቤተሰቦቹን ሲጠራ ታያላችሁ። እና ጉዳዩ ከእኛ ጋር ብቻ አይደለም። ስንጸልይ ለብቻችን አንጸልይ። በጸሎት እረፍታችን እኛም አለን፣ ቤተሰቦቻችን አለን። እንደገና ደግሞ የዕለት የሚሰጠን ስለ ንብረታችን ሁሉ እንጸልይ ይላል። ምክንያቱም ዲስትራክሽን ሲመጣ ሁሉን ነገር ነው ማለት ነው። ሉካት ሶሪያ፣ ሉካት ሊቢያ ናው ሉካት ያደጉት የማያድጉ ሀገሮች ብቻ ብለው ሲያስቡት ያደጉ ሀገሮች ቻይናና ራሽያና ዩክሬን ሉካት ኢራን ዲስትራክሽን በድንገት ከየት እንደሚመጣ አይታወቅም። ሁሉ ነገር ሰላም የነበረበት በድንገት ዲስትራክሽን ደግሞ ይመጣል። ነህምያ መበተናቸው ከዛ በፊት ከነበሩበት ቦታ በሰላም ከኖሩበት በደስታ ከኖሩበት የጣፈጠ እፎይ ካሉ እግዚአብሔር የተስፋይቷን ምድር ሰጥቷቸው ጥበቃው በእነሱ ዙሪያ ጎተራቸው ሞልቶ ደስ ብሏቸው ከሚኖሩበት ቦታ ተበታተኑ።
ያ ዲስትራክሽን የመጣው ከእግዚአብሔር ቀስ እያሉ እየራቁ እግዚአብሔር ይታገሳል፣ ብዙ ዘመን ይሰጣል። ወዲያውኑ አያመጣም ቁጣው። አንዳንዴ 10 ዓመት 20 ዓመት 30 ዓመት 40 ዓመት 100 ዓመትም ሲታገሳቸው እናያለን። ግን አንድ ቦታ ላይ ትውልዱ እየጠፋ ባዶ ልክ ጭል የምትለው አልቃ ላስት ነገር ላይ ሲደርሱ ኢቭል ይመጣል። ያን ጊዜ እግዚአብሔር ምን ያደርጋል? ጥበቃውን ያነሳል። እና እዝራ ቀምሶታል፣ ችግርን ቀምሶታል። ችግርን በደንብ የቀመሰ ሰው ነው ስለ ችግር እዛ ቦታ ደግሞ እንዳይገኝ እንዳይመጣ ሲሪየስ አክሽን አለ። It's not a joke anymore for him. አይደለም? So seriously በሙሉ ነፍሱ በሙሉ ኃይል በደንብ ትኩረት ሰጥቶበት ይሄ ነገር በእኔ ብቻ ሳይሆን ለኔሽኑ ለትውልዱ የሚያስፈልግ ነው ብሎ ያመነበት ነገር ለጸሎት ሰበሰባቸው። ከጸሎቱ ጋር አብሮ ጾምን አወጅኩኝ። ግን ስንጾም ራሳችንን እናዋርድ የሚል ቃል አለ። ይህንን ምናልባት የወሰደው ይህንን ትምህርት ከሁለተኛ ነገሥት ምዕራፍ 7 ቁጥር 14 ላይ ሰለሞን የእግዚአብሔርን ቤት ሰርቶ ሲጨርስ እግዚአብሔር ለሰለሞን ተገለጠለትና ተናገረው። ሕዝቤ ራሱን አዋርዶ በትህትና ፕራይዱን ጥሎት ሮንግ ኢምፕሬሽን ሮንግ ሰልፍ ስቲም ሮንግ የሆነ አስተሳሰብ ሮንግ የሆነ አካሄድ እይታ ፐርስፔክቲቭ ኢማጂኔሽናችን ፋንታሲያችን ሊያስታበየን ይችላል። ዓለም ሁሉ በእኛ ዙሪያ የምትዞር ሊመስለን ይችላል። አይደለም? ሳምታይምስ ዓለም በቃ በእኛ ዙሪያ ብቻ የምትዞር የሚመስለን። ለዚህ ነው አንዳንድ ጊዜ እግዚአብሔርንም የጓዳቸው በቃ የሚያረጉ ከኢትዮጵያ ውጭ የሚወጣ አይመስላቸው ሰዎች። እግዚአብሔር የሰማርያ ብቻ፣ እግዚአብሔር የአይሁዶች ብቻ፣ እግዚአብሔር የጓዳ አይደለም። እግዚአብሔር የዘላለም ነው በሁሉም ስፍራ። ግን እግዚአብሔር በፍጹም ልባቸው ለተሰበረ ራሳቸውን ለሚያዋርዱ በእውነትና በመንፈስ ለሚሰግዱለት እሱ ሕያው ነው፣ አጠገብሽ ነው፣ ሩቅ አይደለም፣ ስፍራ አይዘው። ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ እግዚአብሔር እጅ በሰራው ሰው በሰራው ቤት ሚኖር ይመስላችኋል አላቸው። ይሄ እኮ እናንተ ወደ እሱ ፊት ቀርባችሁ የእሱን ኃይል እንድትካፈሉ ፊቱን እንድትፈልጉ ወደ እሱ እንድትቀርቡ እንጂ እግዚአብሔር በዚህ ቤት ውስጥ ሰለሞን በሰራው ቤት ውስጥ ተወስኖ ቁጭ የሚል እንዳይመስላችሁ፣ እግዚአብሔር መንፈስ ነው አላቸው። እግዚአብሔር ይመስገን። ይህን ትልቁን አምላክ የምንቀርብበት አንዱ መንገድ ጸሎት ግን ትህትና ይጠይቃል። አይታችኋል። ጌታ ኢየሱስ ክርስቶስ 2 ሰዎች ወደ ጸሎት ስፍራ መጡ ይላል ስለ ጸሎት ሲያስተምር። አንደኛው ፈሪሳዊ፣ አንደኛው ደግሞ ኃጢአተኛው ቀራጭ እና አንደኛው በፕራይድ ነው የሚጸልይ። ልክ እኮ ነው፣ ጥሩ ነገር አድርጓል። ግን በልቡ
በልዑሉ በንጹሑ በእግዚአብሔር ፊት የፈለገ ነገር ቢያደርግ አብሶሉት አይደለም። ሰው ፍጹም ነው አይደለም። በሰው ውስጥ ድካም አለ። በሰው ውስጥ አናሳ ነገር አለ። በሰው ውስጥ እግዚአብሔር ካልገባ እግዚአብሔር ካልሰራ ሰው በራሱ የማይችላቸው ብዙ ነገሮች አሉ። አሁን ሰሞኑን እንዳያችሁት ፕሬዚዳንት ትራምፕ ጭንቅ ብሏቸዋል። ጦርነቱን እንደው ወዲያው እንደው እንዴት ሊቆምላቸው ያልጣረው ነገር የለም። በቃ ሞከረ። ሂዝ ትራይንግ አይደለም። ኢራን ደግሞ ንዝንዝ እያደረገችው ምናልባት አንድ ቀን ካናደደችው አይዶን ነው ምን እንደሚያደርግ እሱን ለእግዚአብሔር እንትባል። ክርኮሙ ምን ሊሆን እንደሚችል ወደፊት ማየት ነው። ግን ምን ልላችሁ ነው፣ የሞላው ዋይት ሃውስ ሶፊስቲኬትድ የሆኑ መሳሪያዎች፣ በጣም ሀብታም ኢንትሪሊየን ገንዘብ በጀት ያላት ሀገር በጣም ድሃ አሁን ጉስቁልቁሏ በወጣ መሪም በሌላት መሪዎቻቸው ሳይንቲስቶቻቸው አልቀው ኤርፖርታቸው ተመቶ ጀቶቻቸው አልቀው የለም። ግን ይዝንትራ ሰው ምንድን ነው? ሰው በራሱ ሙሉ አይደለም ማለት ነው። ሀገርም በራሷ ሳስቴኔብል አይደለች። ወደ እግዚአብሔር እንቅረብ እና ከእግዚአብሔር እርዳታ እግዚአብሔር ወደ እሱ ለቀረቡ ምህረት አለው፣ ይቅርታ አለው፣ ፍቅር አለው፣ ትዕግስት አለው፣ ኃይል አለው። እንደገና ሪስቶር ያደርገናል። በደከምንበት ድካም አይደለም የሚያይ፣ ባጠፋነው ጥፋት ልክ አይደለም የሚያይ፣ በምህረቱ ነው የሚያይ። እንደ አዲስ ረድኤት ጋሻ ሆኖ ነው የሚመጣ። ለማገዝ ነው የሚመጣ። እግዚአብሔር ለመርዳት ነው የሚመጣ። እግዚአብሔር ለመፈወስ ነው የሚመጣ። ለማከም የሰውን ጉዳት ውስጣችንን ለማከም እንባችንን ለማበስ ወደዛ ሪስቶሬሽን እንደ ኃይላችንን ያድሳል። በዘይቱ ያጥባል። የቆሰለውን ሰው ላይ ዘይት ያ ወንበዴዎች የደበደቡት በሞትና በሕይወት መካከል ጥለውት የሄዱትን ሰው ዘይት አፍሰሰለት። እንደዚህ ነው እግዚአብሔር የሚፈልገዋል። የቆሰለን ሰው ያክማል። እንዲያክመን እግዚአብሔር ውስጣችን እንዲሰራው እንደገና ድል እንዲሰጥ ቀንበር እንዲሰበር ጠላት እንዲሸነፍ ተራራው ደልዳላ ሜዳ እንዲሆን አንድ ነገር ያውቃል። በእግዚአብሔር ፊት መቆም፣ ወደ እግዚአብሔር መቅረብ። ለብቻችን አንድን ነገር አለመታገል። እግዚአብሔር ሆይ እርዳን። እንደውም መጽሐፍ ቅዱስ ከአቅማችን በላይ የሆነውን ነገር በቃ አሳልፈ ለሱ ውስጥ ጌታ ሆይ ይሄ ነገር ከኔ አቅም በላይ ነው፣ ከአእምሮዬ ያለፈ፣ እኔ በሰውነት ልሸከመው አልችልም። ልሸከመው ይገላል አልችልም። ሸክሙ ጨፈልቀናል እንጂ አይጠቅመንም። there is something ከኛ አቅም በላይ ከአእምሯችን የሚያልፈውን በክርስቶስ ኢየሱስ በጸሎትና በምልጃ በእግዚአብሔር ፊት አስታውቁ እንጂ በአንዳች ነገር አትጨነቁ ይላል። ክብር ለእግዚአብሔር ነው። ለእግዚአብሔር አሳልፎ መስጠያ መንገድ ነው ጸሎት። ጌታ ሆይ ይሄ ነገር ከኔ አእምሮ I tried all my best ሞክረን ጥረን with good ambition ጾሜያለሁ፣ ጸልያለሁ፣ ከኔ አቅም በላይ ስለሆነ እርዳኝ። እንደ ጴጥሮስ አለማመን ከሆነ ደግሞ እንደዛ ሰው እንደ ጎበዙ ሰው አለማመን ይርዳ። እግዚአብሔር ይመስገን። እግዚአብሔር ለፍርድ ቢቸኩል አምላክ አይደለም። እግዚአብሔር እንደሰው አለ። ምህረቱ ለልጅ ልጅ ነው። ልጆችን ይጨምራል። አይታችኋል። እኛም ብቻ አይደለም። መጽሐፍ ቅዱስ ልጆቻችን ውስጥ የሚደርስ መንፈስ ነው የሚመጣው። ምህረቱ ለልጅ ልጅ ነው ይላል። whatever you do now, you are just sharing that good spirit the next coming generation. እየሰማችሁ ነው አላችሁ? What we do now, it will impart to the next generation. ምክንያቱም አሁን የምታረጉት ነገር አላችሁ ለልጅ ልጅ ነው ምህረቱ እስከ 7 ትውልድ የሚለው አለ።
እግዚአብሔር ይመስገን። ሃሌሉያ። ያን ያህል ሰፊ ነው ምሕረቱ፣ ያን ያህል ሰፊ ነው ትዕግስቱ፣ ፕላኑም ያን ያህል ሰፊ ነው። አብርሃምን አይቶ አራተኛው ትውልድ ድረስ ይመለከተው ነበር፣ እስከ ሙሴ ነፃ እስከሚያወጣባቸው። ያን ደግሞ በክርስቶስ ኢየሱስ ከዓለም ፍጻሜ አሕዛብ ሁሉ ወደ እሱ የሚካተቱበት ያይ ነበር። እና ነህምያ እዝራም፣ ያው ነህምያም አንድ ላይ ስለሆኑ አሁን የእዝራ መጽሐፍ ነው እያነበብን ያለ ነው። ሁለቱ አንድ ላይ ነው የመጡት። ሁለቱም አስተማሪዎች ናቸው፣ ሪፎርመርስ ናቸው። ምንድን ነው የሚለው እዚህ ቦታ? ወደ እግዚአብሔር እንቁም፣ በእግዚአብሔር ፊት እንታይ። አሜን። ለዚህ ነው እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ አሳርፋለሁ። አቤት እግዚአብሔር ሲያሳርፍ ያቅበታል። እያቀ በተለይ በጸሎት ስፍራ ማረፊያ እኮ እንዴት የጸሎት ስፍራ እኮ አሜን። የሚጸልይ ነፍስ ታርፋል። ብዙ ጊዜ ከጸሎት በኋላ ደግሞ ሁል ጊዜ አብረን ማጠናከር ቤስት የሚያደርገው ደግሞ ጾም ነው። ጾም ዛሬ ጾም ላይ ነው የማተኮረው ማለት ነው። ጾም አንድ ነገር በጣም ሲሪየስ የሆነ ነገር ማለት ነው። ተራ ደብዳቤ ሳይሆን ቪአይፒ መሆን ከፈለግ ጾም። የቪአይፒ ምግብ ያለ ኤርፖርት ስትሄዱ ቪአይፒ ይላል አይደል? ቪአይፒው ወደ እግዚአብሔር መሄጃው ራስን አዋርዶ በጾም እና በጸሎት ዘን ቪአይፒዎች ናቸው። ሲሪየስ ናቸው። የእግዚአብሔር አይኖች ወደ እነሱ ናቸው። ኮምፈርቱ ወደዛ፣ አይኖቹ ወደዛ፣ እጆቹ ወደዛ። ረድኤት የሚረዳ እጅ አለ የሚዘረጋ ከልዑል አምላክ ተዘርግቶ እሱ ነው ያዳነኝ፣ ከዚያ አወጣኝ፣ አሳለፈኝ እንጂ እዚህ ላይ አብቅቶልኝ ነበር የምንልባቸው ብዙ ቻፕተሮች ያለፍናቸው በእውነት ስለ እውነት እግዚአብሔር ትልቅ እጁን ዘርግቶ ተዘርግቶልን ነው። እጁ ክንዱና ኃይሉ መንፈስ ቅዱስ መጥቶ ነው ጠላትን ከለክሎት ጨለማውን ብርሃን አድርጎት እንባችንን አብሶት የውስጥ ስብራታችንን ሪስቶር አድርጎ በዛሬ ላይ ያው ሆነን እንድንንቀሳቀስ ጉልበታም ሆነን ጾም በጣም ኢምፖርታንት ነው። በድሮም በጥንትም የጥንት ክርስቲያኖች የጥንት አማኞች ከመንፈሳዊ ልምምዳቸው እግዚአብሔር ከመከራቸው ምክር እግዚአብሔር ካስተማራቸው ትምህርት ከተገለጠላቸው መገለጥ ለመንፈሳዊ ዓለም መግቢያ ፓስፖርት አንዱ ጾም እንደሆነ ያውቃል። ጾም ኢዝ ቬሪ ኢምፖርታንት። ለዚህ ነው ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 21 ይመስለኛል፣ ቁጥሩን ኖት ሹር 21ኛው ላይ ነው። ምንድን ነው የሚለው? ይሄ ወገን ይላል አይደል? ይሄ ወገን በጾም እና በጸሎት ካልሆነ በቀር አይወጣም ማለት ነው። መጠናከር አለባቸው። ጸሎቱ ጠንካራ መሆን አለበት። ጾም ሲጨመርበት አውቶሪቲው አለዛ ኃይሉ የመንፈሳዊ ጉልበት የመንፈሳዊ አውቶሪቲያችን ፓወርፉል ነው። ምሽግን ይሰብራል። ሰይጣንን ፓራላይዝ ያደርገዋል። መንግስቱን ዲሞሊሽ ያደርገዋል። አጋንንትን ስልጣናቸውን ያስራል። ኃይላቸውን ያሳንሰዋል። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ወደ ህልውና ውስጥ በገባም ቁጥር ወደ እግዚአብሔር ነፍሳችን እየቀረበች በመጣች ቁጥር ብርሃኑ እየጨመረ ነው የሚመጣው። ኃይሉ እየጨመረ ነው። ፕሬዘንስ ውስጥ ስንገባ ሞር ፕሬዘንስ ውስጥ ሲገባ እዛ ቦታ ህልውናው ስለሚኖር የገሃነም ደጆች አቅም አይኖራቸውም። የሰይጣን ስራ ይፈርሳል። ቀንበር ይሰበራል። ከላያችሁ ተገፎ ይሄዳል። ከልጆች ላይ ከቤተሰብ ላይ ከንብረታችን ላይ የታቀደ የተሰራ መሳሪያ የሚፈርሰው በጾም ነው። ስለዚህ አላቸው ጾምን በዛ በተሰበሰብንበት ባህር ማዶ አወጅኩት።
እግዚአብሔር ይመስገን። የሚገርማችሁ ነው ማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ አገልግሎቱን የመጀመሪያውን የጀመረው በጾም ጾም ከትህትና ጋር ጾም ከቅዱስ ቃሉ ጋር ዊዝ ሃምብልነስ ጉድ ሞቲቭ ሲሆን ኃይል አለ። መንፈስ ቅዱስ ቅርብ ይሆናል። ወደ እግዚአብሔር ሕልውና ውስጥ ለመግባት ቅርብ ይሆንልናል። ለምን? ስጋችን ምን ይሆናል? ይደክማል። ስጋ ይደክማል። የስጋ ይሄ ሞለኪውላር አክቲቪቲ አእምሮ በቃ በአነሰሳሪ ካርብ ሲሰጠው ክሬዚ ነው እኮ ነው አይደል? ልጆች እስቲ ከረሜላ ጁስ ምናምን ስጧቸው ዴር ክሬዚ አይደል? ቢኮዝ ብሬን ዊል ቢ ኦቨር አክቲቭ። ጾም በጣም ትልቅ የእምነት የመንግስተ ሰማይ የእግዚአብሔር መሳሪያ ነው። ለብዙ ነገር ይጠቀሙበታል። እነ አስቴር ክሪቲካል ታይም ላይ የሞትና የሽረት ሰዓት፣ ከዚህ ማንም ሊያድነን አይችልም። we are really in great trouble ወይም ግሬቭ ታይም ላይ ያለ ነው። እጅግ ከባድ ነው። ከዚህ ሁኔታ ውስጥ አንወጣም ብለው በሚያስቡበት ጊዜ there is one way፣ ያውም በጣም ኃይለኛ ጉልበት የሚያገኙበት ከራሳቸው አቅም ከራሳቸው በላይ የእግዚአብሔርን እጅ የእግዚአብሔር ክንድ የምትመጣበት እንቆቅልሽ የሚፈታበትን ቁልፍ ያውቁታል። አስቴር ምን አለች? ጾሙ 3 ቀን ወደ ንጉሱ ልገባ ነው፣ ከሞትኩም ብሞት አይቆጨኝም፣ እግዚአብሔር ደግሞ በዚህ ምሕረት ካደረገልን እንተርፋለን፣ ወደ ንጉሱ ልገባ ነው፣ ጾሙ ነው ያለችው። ጾምን አወጀች። ልክ እዝራ ጾምን እንዳወጀ በጣም ከባድ ሁኔታ ውስጥ ስታልፊ ሳልፍ ችግሮች ሲገጥሙን መንፈሳዊ ሆኑ ምድራዊ የቤተሰብ ይሁን የልጆች የሥራ የንብረት ጾም ሰይጣን ግን እንዳንጾም ያለ የሌለ ውጊያውን ያመጣል። ዶን አፍሬድ ውጊያው ይሞክራል እንጂ አንተ ምንም ማድረግ ስለማይችል ውጊያውን አትፍሩ። ሰው ህልም ተፈርቶ አሁን ሰሞኑን አንድ ጫጫታ ዲስከሽን ምንድነው ይሄ ዲያሎግ አለ። በዚህ ዘመን ነቢያት አሉ ወይስ የሉም? ምክንያቱም ሐሰተኛ ነቢያት በኃይል በቃ ስላስቸገሯቸው እና ሐሰተኛ ትንቢቶች በቃ በጣም ይሰማኛል አይደል? የእነሱ ፔን ይሰማኛል። አውቃቸዋለሁ። ያንን ዲስከስ ያደረጉትን ትልልቅ ወንድሞች ናቸው። በጣም ዳይናሚክ ልጆች ናቸው። እና በቃ በዚህ ዘመን በቃ ሐዋርያ የለም ነቢይ የለም ብለው ፋይናላይዝ ያደረጉት ወንድማችን ስምዖን ግን እንደሱ አይደል። ህልም ተፈርቶ ሳይተኛ አይተድርም። እግዚአብሔር በስራ ላይ አሜን። መጽሐፍ ቅዱስ ለሐዋርያት ብቻ የተሰጠ ሳይሆን ለቤተ ክርስቲያን የተሰጠ ለቤተ ክርስቲያን የተሰጠ ይሄ መንፈስ ቅዱስ አለ ጴጥሮስ ለእናንተና ለልጆቻችሁ ነው። እና ኤፌሶን ምዕራፍ 4 አንዳንዶቹን ነቢያት፣ አንዳንዶቹን ሐዋርያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን ፓስተሮች አድርጎ ለቤተ ክርስቲያን ሰጠን። እነ ጴጥሮስ ብቻ አይደለም። ቤተ ክርስቲያን ትቀጥላለች፣ ሊቀ ካህንነቱ ይቀጥላል። ሐሰተኛ ነቢያት ድሮም አሉ፣ በሐዋርያት ዘመንም አሉ። ሐሰተኛ ሐዋርያት በሐዋርያትም ዘመን ነበሩ። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐሰተኛ ሐዋርያት ብሎ ተናግሯል። ስላሉ ግን ሐዋርያነት አይጠፋም አይደለም። ፎርጅድ ብር ስላለ ኦሪጂናሉን ብር ሁሉ አያስፈልገንም ማለት ነው። ዜር አር ፎርጅድ ብር ኢትስ ኦኬ። ግን የስ አይ ፊል ዘ ፔን። አንዳንዴ እንደውም ለተወሰነ ጊዜ በቃ ተብሎ እስኪጣራ ድረስ መጠበቁ እልሃቸው፣ ቅናታቸው ይገባኛል። ወንድሞቼ የእነሱንም ሼር አደርጋለሁ። ምክንያቱም በጣም ሪሊ
አደገኛ ሁኔታ ውስጥ ቤተክርስቲያን እየገባች ነው አይደለም? ለምስክርነት የማይመች አካሄድ እየሄደች ነው ቤተክርስቲያን። አንዳንዴ ማያገባት ውስጥ ሁሉ በቃ እንዲህ አይነቱን የሚያጠራው ምንድነው? ጾም ነው። ኮንፊውዥን ሲመጣ እዝራ ምን ጠራ? ጾም። አስቴር ምን ጠራች? ጾም። ዳንኤል ደግሞ ምስጢር እንዲገለጥ አይደለም? ምስጢር እንዲገለጥ ምዕራፍ 2 ላይ ጸሎት ነው ያለው። ምዕራፍ 2 ላይ ምዕራፍ 10 ላይ ግን ከቁጥር 1 እና 2 ጀምሮ ስታዩት ምዕራፍ 10 ላይ ዳንኤል ጾመ 21 ቀን 21 days። አሁን ወደዛ ነው። አንዳንድ ጊዜ መንፈሳዊ ነገር ካልገባ በምድራዊ ነገር ማስረዳት ጥሩ ነው አይደል? ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት በምሳሌ ምነግራችሁ እንኳን ካልገባችሁ እንዴት አድርጎ ነው ያኛው መንፈስ ሊገባችሁ የሚችለው አለ አይደል? ወደ ምድር ላምጣ። አይገርማችሁም? አሁን ሳይንስ 21 ቀን ሰው ከጾመ አስም፣ ልብ ድካም፣ ኩላሊት፣ ጉበት፣ ጨጓራ፣ ብለድ ፕሬሽር፣ ኢቭን ካንሰር፣ ኮሌስትሮል፣ የአእምሮ መረበሽ፣ ዲፕሬሽን፣ ኤንዛይቲ፣ እንደገና ከእድሜ ጋር የሚመጣ ኢንፍላሜሽን ኦፍ ጆይንትስ ምንድን ነው? አርትራይተስ። 21 ቀን ሰው ከጾመ በኋላ እነዚህ በሙሉ ይፈወሳል። ሴሎቻችን እንደገና እንደ ህፃን ልጅ ልክ ይሄ ስቲም ሴል ብለው ሳይንሶች እንደሚያጠኑት ጾም ነምበር 1 ስቲም ሴሎቻችን ናቹራል በተፈጥሮ አዳዲስ ሴል የልጅ ነው የሚያደርገው። እድሜያቸው ይጨምራል፣ በሽታቸው ይፈወሳል፣ እድሜያቸው ይጨምራል። የራሻ ሳይንቲስቶች ነው መጀመሪያ ጥናት ያደረጉት። ያንን እነሱ የጻፉትን ጥናት የካሊፎርኒያ ሪሰርች ሴንተር ወሰደና ይሄ ነገር ትክክል ነው ወይ ብሎ የነሱን ሪሰርች ፔፐር ወስዶ ማጥናት ጀመሩ። ፕሩቭድ ነው። ስኳር በለው፣ ደም ግፊት በለው፣ እንደገና ደግሞ ኪሞ የሚወስዱ ሰዎች በሚጾሙበት ጊዜ 2 አይነት ሴል ነው። ያኛው ካንሰር ሴሉ አለ፣ ኖርማል ሴሉ አለ። ኪሞ ሁሉንም ነው ሄዶ የሚመጣ እና አደገኛው ሁሉንም ሰው ሴሎቻችን ስለሚያጠፋ ኢሚዩኒቲያችን ይቀንሳል ስለሚባል ነው አይደል? እና ዳሜጁ ከባድ ሊሆን ይችላል። እና ዳሜጁ የምን አእምሯቸውን ሊጎዳ ይችላል፣ አይናቸውን ሊጎዳ ይችላል፣ ጆሮአቸውን ሊጎዳ ይችላል፣ ልባቸውን ሊጎዳ ይችላል። ሳይድ ኢፌክቱ ብለው ያጠኑት አንብቡት። ምን አረጉ? የጾሙ ሰዎች ሲወስዱት ያንን መድኃኒት ቀጥታ መጀመሪያ ሲጾም ሴሎቻችን ምግብ ስላጠላቸው ካሎሪ ስላጠራቸው ዲፌንሲቭ ይሆናል። በቃ ያላቸውን ንጹህ ነገር ለመጠበቅ በጣም ሞር በቃ ጦር ሰራዊታቸውን ብዙ አሰባስበው ይዋጋሉ። እንዳትነካ፣ አሁን እኛ አልቆብናል፣ ምግብ ያለችንም አትበቃንም፣ ሌላ ነገር ክፉ እንዳይመጣ በራቸውን ይዘጋሉ። ያኛው መጥፎ ሴልስ የተባዛው ካንሰር እሱ ደግሞ መጥቶ በመድኃኒቱ ያን ብቻ እንዲመታ ሳይድ ኢፌክቱ ለሚጾሙ ሰዎች ሳይድ ኢፌክት የለው። እንዳውም ሞር በሽታውን ብቻ ስለሚያጠቃል በሽታውን ብቻ ጾም ራሱ ይከላከላል። 21 ቀን የመጾሚያ ቦታ አዘጋጁ ሆስፒታል ውስጥ። ዳንኤል ምዕራፍ ከክርስቶስ ልደት 700 ዓመት በፊት 21 ቀን ይላል። I don't know why he said 21 ቀን። አሁን ሳይንሱ 21 ቀን ነው። ሴሎቹ ሲቆጠር ታይም አላቸው ሴሎች አይደለም? ታይም ትክክል ያደርጋል። ይሄን ደግሞ ውሂብ ሪሰርች አለ፣ ይጠቅምሻል ለሪሰርች አንቺ እየሰራሽ በደንብ ስሪ።
እንደውም ኤክሰል አድርገሽ እንደው አንድ ቀን ብዙ ጊዜ እነግርሻለሁ፣ አዳዲስ ነገር እነሱ ብቻ የሚያደርጉትን ነገር አትስሪ። you need to get something። ይጾመሽ እግዚአብሔር አንድ ነገር ያመጣል። ቡም! ኢየሱስ ጌታ ነው። are you ready for that? ግን yeah, you can do it። ጥበብ ሁሉ ያመጣል። ዳንኤል ጥበብ አመጣ። ኢንላይትመንት አለ። አንዳንድ ነገሮች ግልጽ ካላሉልኝ ጾማል። በቃ እግዚአብሔር ወይ I tried all my best innocently gently ከሙሉ ኃይል እያደረኩት ነው። ይሄ ለምን እንደሆነ አላውቅም ስለው ይነግራችኋል። don't worry እኔ እየሰራሁ ነው። እግዚአብሔር አምላክ የተመሰገነ ይሁን። ጾም የስጋን ቁስል ብቻ ሳይሆን የነፍስን ቁስል ብቻ ሳይሆን የስጋን ቁስል ያክማል። እነዚህ ቲዩመሮች ሽሪንክ ያደርጋሉ ጾም። ከዛ በኋላ ሰዎች ከ21 ቀን በኋላ ኖርማል ካልም ሰው ጤናማ ሰው ደስተኛ ሰው ስትጾሙ ኢነርጂ አይሰማችሁ? ዳንኤ ትለኛለች እሷ በሂሳብ ስለምትሰራ ባለቤት ቼክ አርግ ትለኛ ኦቨር ከጾም ቼክ አርግ ዳንኤ ልክ ነች። ቼክ ማድረግ ግን እኔ ከልጅነቴ ስለማውቀው ኦልሬዲ ቼክ አርግ ዳንኤል ጨርሻለሁ። I assure you baby, I assure you brother። እና እዛ የሚኖረን ጉልበት ጾመ 3 ቀን በውሃ እያደረግ ስፖርት ሰራለሁ። ሄጄ 1000 ካሎሪ ያቃጠረ ይመጣል። ኧረ ዳኒ ያዙሮ ትወድቃለህ። አንዳንዶች በአንድ ጊዜ እንዴት ጁምፕ አደረገው የሙሉ ክብደት ጾም። ዳርዬ ቅድም ስገባ ኧረ ፓስተር እንዳትሰወር አለ። በጣም ቀንሳ ልትሰወርብን ነው መሰለኝ። ጾም is important ቅዱስ ካለ አእምሯችንን ኬሚካል ያጸዳል፣ ዲቶክሲፋይ። አሁን እንደውም በቃ ትምህርት ሆኗል አይደል? አሕዛብ ሁሉ ጀምረውታል። እኛ ግን ከዛ ባለፈ መንፈሳዊ ዲቶክሲፊኬሽን አሜን። ባህሪያችን፣ መንፈሳችን፣ ደጃችን፣ ልጆቻችን ይዘን በጾም በጸሎት በእግዚአብሔር ፊት መቅረብ። አሜን። የሚጸልዩ ሰዎች ናቸው የሚጾሙ ሰዎች። ቢንገዳገዱ አይወቁም። የማይጾም የማይጸልይ ሰው ነው የሚረብሸው። ለምን? ውስጣቸው ይረብሻል። አስቴር calm down, let us fast, let us pray። Daniel, let us pray። Brothers, Shadrach, Meshach, Abednego, it's not time to eat, it's time to pray። እሱ ደግሞ ሞር ዲፕ መሄድ ፈለገ። 3 ሳምንት በሙሉ ሲጾም ሚስጥር ተገለጠ። ለካ የፋርስ እና የሜዶን አለቃ ነው ስትሮንግ ሆኖ አያውቅም ነበር። አንዳንዴ ሰይጣን የዘጋውን ነገር በትግል አትከፍተው። ለዚህ ነው ማቴዎስ 17 ቅድም 21ኛው ቁጥር ላይ ይሄን ወገን በጾምና በጸሎት ማፈራረስ። ኢቭን ክርስቲያን መስሎ የተቀመጠ ማዕት መንፈስ አለ። እኔ በነገራችሁ እናንተ ራሳችሁ ቸርች ውስጥ ተቀምጡ ያለሽ ይፈራርስ ያገኘስ። አሜን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አንዱ በስጋ የተገለጠበት መንገዱ የሰይጣንን ስራ ነው። ግን መጀመሪያ የሰይጣንን ስራ ለማፍረስ ጾመ 40 ቀን። 40ማ ከተደረሰ እሱን በመንፈስ ቅዱስ ብቻ እንዳትሞክር። እዛ ውስጥ ሴሎቻችን ሁሉ ጨርሰው ባዶ ስለሚሆኑ ፕሮቲኑም ካሎሪውም ዜሮ ስለሚገባ ዜሮ ነው የሚገባ። እዛ ላይ ማን ያስፈልጋል? መንፈስ ቅዱስ።
ስፔሻል መሬት ነው ለእናንተ ያልተፈቀደ። ግን ጾሞች ብዙ አሉ። የ24 አትሊስት 24 ሰዓት 48 ሰዓት ከዛ ደግሞ 72 ሰዓት 3 ቀን እንደና አስቴር ካበረታን ጸጋ ከበዛልን 1 ሳምንት 2 ሳምንት 3 ሳምንት ሴን ኢነርጂያችሁ መንፈሳችሁ ቤታችሁ ሪስቶር። ግን ጾም ለረሃብ አድማ ማድረግ አይደለም፣ ለመጸለይ ኃይል ለመልበስ ቃሉን ይዘን እግዚአብሔር ጋር መተን ከሙሉ ልቤ ነው ከሙሉ ኃይሌ ነው ታጥቄ ነው የምገባው። ጦር ሜዳው ስትይ ታጥቀ ነው የምትገባው። አሜን። ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ። እግዚአብሔር ይረዳል። ሸክማችንን ያራግፋል። እጁን ይዘረጋል። ቅዱስ ትልቅ ክንድ ነው። ዳዊት ጾመ፣ ነፍሴን በጾም አስመረርኳት። አያችሁ፣ ምክንያቱም ብዙ ችግር ነው ያጋጠመው። ብዙ ችግር ሲገጥመው ብዙ ነው የሚጾመው። እንደ ጳውሎስ የጾመ አለ። ጴጥሮስ እንደሱ የጾመ አይመስልም። ምክንያቱም ጳውሎስ በብዙ ትራል ውስጥ ነው። አሕዛብ ጋር ስለመሄድ ቀላል አይደለም። ለዚህ ነው ለአገልግሎት ስንሄድ በኃይል ጾመን ነው። በዛውም ክብደት አስተካክለን፣ በዛውም መንፈሳችን አስተካክለን ጦር ሜዳ እንሄድለታለን። ከዛ በኋላ ስሙዝ ሐኪም ብዙ የማያድነውን ነገር ጾም በቀላል ሐኪም እንትን ነው የሚሰጥ። ምንድነው ስሙ? እስቲ ምናሰይ ማስታገሻ ያስታግሳል። እኔ ለሐኪሞች ቫሊዩ አለ። እነሱ ተምረው ጥሩ ነው ለትምህርታቸው፣ እውቀታቸው፣ ዴዲኬሽናቸው። እግዚአብሔር ደግሞ በዛ እውቀት ፈውስን አዘጋጅቷል፣ ሰጥቶናል። I have no doubt ነው። I pray for them። ግን እነሱም ይላሉ እኛ ልናግዛችሁ እንጂ ዋናው ነገር ያለው እናንተ የምትመገቡትና ሰውነታችን ላይ ነው እግዚአብሔር ያስቀምጣል። አቤት እንዴት አይነት ሰውነት እኮ ነው የሰጠን! አቢዩዝ አድርገን ነው። እና ለሎንግ ላይፍ ከፈለጋችሁ ሎንግ ላይፍ ብቻ አይደለም፣ ሎንግ ቦሪንግ ላይፍ ከምኖር ኳሊቲ ላይፍ ይሻላል አይደለም? ሎንግ ቦሪንግ ኢትስ ኖት ኔሰሰሪ። ኳሊቲ ላይፍ ግን ሎንግም ኳሊቲም ከተፈለገ ጾም፣ ለልጆቻችን ጾም፣ ለንብረታችን ጾም። አሜን። ክብር እንጸልይ። ሃሌሉያ። ወደሚረዳ ወደሚያግዘን በእግዚአብሔር ፊት ንቁ። ቅዱስ ነህ አንተ። ምሕረትና ቸርነት በፊትህ ነው። ወደ ምሕረትህ ወደ ጸጋ ዙፋን በእምነት የሚረዳንን ኃይል እንድትሰጠን በክርስቶስ ኢየሱስ ወዳዘጋጀው ጸጋ ወደ ፍቅርህ ልጅ በሊቀ ካህኑ እንጸልይበት ወደ አንተ እንቀርብበት ዘንድ መንገድ ሆነ።
ለእኛ መስዋዕት በሆነ መስዋዕት ሆኖ ወደ አንተ ባቀረበ በክርስቶስ ኢየሱስ ጸሎታችንን በምትሰማበት ደስታችን ፍጹም እንዲሆን በስሜ ጸልዩ ብለህ እግዚአብሔር አምላክ ሆይ በልጅህ በኢየሱስ ክርስቶስ ስም ቀንበር ይሰበር፣ ቀንበር ይሰበር፣ ቀንበር ይሰበር፣ ቀንበር ይሰበር። በትውልድ ትውልድ የተቀመጠ በዘር ዘር የተቀመጠ በቤት ቤት የተቀመጠ from generation to generation የወጣ ይፈራርስ፣ ያጋንስ ይፈራርስ፣ የሰይጣን ሥራ ይፈራርስ በኢየሱስ ክርስቶስ ስም። የጠላት ወጥመዶች፣ የጠላት ኃይሎች፣ የጠላት ድምፆች፣ የጠላት መሳሪያዎች ይፈራርስ በኢየሱስ ክርስቶስ። ስፍራህን ለቀህ ሂድ በጌታ በኢየሱስ ስም ስልጣን። የዲያብሎስን ሥራ ሊያፈርስ በተገለጠው በጌታ በኢየሱስ ስም አብሮ የሚመጣ መንፈስ ይፈራርስ በዚህ ስራ። የአጋንንቱ ኃይል በኢየሱስ ስም ይፍረስ፣ ምሽጉ ይነቀል። ጌታ የሌሊት ሐሳቡ የቀን ሐሳቡ በልጆቻችን፣ በንብረታችን፣ በቤታችን፣ በፊውቸራችን ላይ በሕዝባችን፣ በምድራችን፣ በሀገሪቱ ይፈራርስ። በሰማይ የተሰራ የጠላት ሥራ በጌታ በኢየሱስ የተሟረተ ሞት የበለዓም ሐሳብ ይፍረስ፣ ይፍረስ። የአኬጦፌል ምክር ይፍረስ በጌታ በኢየሱስ ስም። ሰው መስሎ የሚቀመጥ ስትሮንግ ሆልዶች በዳንኤል ዘመን ጌታ አምላክ ሆይ ምስጢርን እንደገለጠ ኃይለኛውን ለማሰር ዛሬ ቃልህ አለንና የሰማይ ስልጣን አለንና የዲያብሎስ ሥራ በኢየሱስ ስም ከነሰራዊቱ የፈራረሰ ይሁን በኢየሱስ አሜን። የሰውን ሕይወት ያነቀ ቀንበር ሆኖ የሚመጣ ስራት ሆኖ የሚመጣ ሰንሰለት ሆኖ የሚመጣ በኢየሱስ ክርስቶስ ስም ተቃዋሚ መስሎ የሚመጣ አምልኮ መልክ ያለው ኃይሉን የካደ የብርሃን መልአክ መስሎ የሚመጣ እግዚአብሔር አምላክና አባት ሆይ በቃልህ እንደተጻፈው በኢየሱስ ክርስቶስ ስም ከቤት ከልጆች ከሀገር ከምድሪቱ ከመሪዎች እግዚአብሔር አምላክ ሆይ ከምናገለግልበት ከሕዝብ ላይ ቀንበር ይሰበር። አባቶ እጅህ ይነሳ፣ ክንድህ ይነሳ። ያንተ ክንድ ይሁን ጌታ አምላክ። ከሰው አቅም በላይ ከእኛ ችሎታ በላይ አንተ አለ። በዙፋንህ ላይ አንተ አለ ጌታ አምላክ። ስምህን ጠራ ነው ያለ የነበር ለዘላለም የምትኖረው ቅዱሱ የሰራዊት ጌታ፣ የሰማያት ጌታ፣ የምድር ጌታ፣ የሁሉ ነገር ጌታ፣ ለሚያምን ሁሉ ይቻላል ያልክ ጌታ ነው። የሞት ቀንበር የተሰበረ በኢየሱስ ስም። የበሽታ ኃይል የበሽታ ጉልበት ይፈራርስ በጌታ በኢየሱስ ክርስቶስ። ምሽጉ ይፍረስ። አደጋዎች ሁሉ መሰናክሎች ሁሉ የሚቀመጥ ወጥመድ ሆኖ የሚሰራ ይፍረስ፣ 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 ይፈራርስ፣ ይፈራርስ። የበሽታ ኃይል ተነቅሎ ይውደቅ በኢየሱስ ክርስቶስ። ይፍረስ። የተነቀለ ያንተ ፈውስ፣ ያንተ ኃይል፣ ያንተ ደስታ አቅም ይሁን ጌታ። ጉልበት ስጣቸው እግዚአብሔር። አእምሯቸውን እንደገና አድስ። በአእምሮ መታደስ በቃል ፍቺ ቅዱሳንን ሪስቶር እንዳረግ ለሚያለቅሱ ለደከማቸው ዛሬ ኃይላቸው ይታደስ። ከጀርባቸው ላይ የከበዳቸው ነገር ይንከባለል። ከአእምሯቸው ላይ ይሂድ በኢየሱስ ክርስቶስ በመንፈስ ቅዱስ ሁሉም በሚችል አምላክ እስትንፋስ በዘላለም ጌታ በተፈጠርንበት መፈጠር በዳንበት መዳን ተነቅሎ ይሄድ በኢየሱስ ክርስቶስ በተወደድንበት በዛ ፍቅር የጠላት ሁሉ ሐሳብ ይፍረስ፣ ይፍረስ፣ ይፍረስ። ያንተ ፍቅር፣ ያንተ ፍቅር፣ ያንተ ፍቅር
ስለ ልጆች እንጸልያለን። በዚህ ዘመን በዚህ ትውልድ አንተ ጠብቃቸው። አሜን። አንተ እጅህን ዘርጋ። አሜን። እግዚአብሔር ሆይ ለልጆች አንተ ሁን። አንተ አባት ነህ። አንተ አምላካቸው ነህ። አንተ ጌታቸው ነህ። አንተ ፈጣሪያቸው ነህ። አንተ ዘላለማዊ ነህ ጌታ አምላክ። አንተ እርዳ፣ አንተ አግዝ፣ አንተ ምራቸው። ምሪት ትክክለኛው መንገድ እንዲያሳየን የህይወትን መንገድ እንዲመራን ተብሎ ተጽፏል። ምራቸው መንፈስ ቅዱስ ምራቸው። እኛ መክረን በማንችልበት፣ እኛ አግዘን በማንችልበት፣ ትውልዱን ልንደርስ ባልቻልንበት እግዚአብሔር አምላክ ሆይ ህዝባችንን የአገሪቱንም የምንኖርበትንም በሩቅ ስፍራም ያሉትን ሁሉ በኢየሱስ ክርስቶስ ስም አድን። አድን መንፈስ ቅዱስ አድን። የእግዚአብሔር ክንድ ሆይ አድን። የእግዚአብሔር ምሕረት ሆይ አንተ በልባቸው ውስጥ ምሪት፣ ዳይሬክሽን፣ ስፋት፣ ኤክሰለንሲ፣ መከናወን፣ መቀናት፣ ከሁሉም በላይ ጥበቃና ጤንነት እግዚአብሔር ወይ እውነቱ ናቸው። በንብረታችን ዙሪያ አንተ ሆንልን። የሰጠህንን ባርክልን፣ ቀድሰው። እግዚአብሔር ሆይ አስፋልን፣ ለአንተ ክብር እንድንጠቀምበት በትክክል እግዚአብሔር ሆይ እንድንደሰትበት እንድናርፍበት የሰጠህን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ለእግዚአብሔር ክብር ይሁን። ኢየሱስ